ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ይኸው ቃል እንደገባ ነው የቺፍ ኦፍ ዋርን ቀጣዮቹን ክፍሎች 7 እና 8ን ክፍል በአፋጣኝ ይዘንላችሁ መተናል። ከዚህ በፊት የተለቀቁትን ክፍሎች ካላያችሁ ኮመንት ላይ ፒን እናደርግላችኋለን እየሄዳችሁ እያያችኋቸው። በተጨማሪ እናንተም ይሄንን ቻናል እንዲሁም ፊልም ወዳጅ ዩቲዩብ ቻናላችንን እየሄዳችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱን። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። በባለፈው ክፍል በቺፍ ኦፍ ዋር ከካሜሃሜሃ ጋር ኪያናም ጥሩ ግንኙነትን በመሰረቱ ካሜሃሜሃ ግን ጦርነት ከማድረግ ሰላምን ሲመርጥ፣ ኪያና ደግሞ ተቃራኒው በቶሎ ኪዎቦ ተብየውን ገለን ካሂኪሊን ተባብረን በህብረት እናጥቀም የሚል ሀሳብ ሲያመጣ፣ ኪዎቦ ተብየው ታዲያ አባቱ ሲሞት የሃዋዊ ንጉስም የሆነውም ሰው ካሜሃሜሃን ታዲያ የጦር መሪን ስልጣን ለኔ ስጠኝ በማለት ከሱም ጋር ለመጣላትና እሱን ለመጣል ከጨካኙ ካሂኪሊ ጋር ህብረት ሲፈጥር፣ ካሂኪሊም ያንን ለራሱ ጥቅም ለመጠቀም ሲዘይድ፣ በማርሌ ተብየው ግለሰብ የሚመሩት የውጭ ነጋዴዎችም በመርከባቸው ደሴቷ ላይ ሲደርሱ አይተን ነበር ያቆም ነው። በዚህኛውም ክፍል ቀጥለን የነ ካሜሃሜሃ መንደር ላይም አዲስ ህፃንም ተወልዶ ራሱ ካሜሃሜሃ በተገኘበት ምርቃት እየተደረገና ህፃኑም ጥሩ ገድ ይዞልን ይመጣል፣ እኛም በጥሩ ሁኔታ እናሳድገዋለን እያለ በደስታም ይናገራል። ሚስቱ ካሁማኑም ያንን በሐዘን ተሞላ ስታያየናት፣ ምክንያቷም እንደምናውቀው ካሁማኑ በተፈጥሮ መውለድም ስለማችልና ያንንም ታዲያ ባሏ ካሜሃሜሃ እስካሁን ስለማያውቅ እንደሆነም እንረዳለን። በሌላ ትዕይንት መጤዎቹ ነጋዴዎች እነ ማርሌንም ሳይታዩ ወደ ደሴቲቷም ገብተው በጣም ውድ እንጨት የሰንደል እንጨት የተባለውን ሚኒራል አግኝተው እሱን በደስታ እየቆራረጡ ሲሰርቁም እናያቸዋለን። የደስታው ዝግጅት ላይ አሁንም ሁሉም ፈታ ማለታቸውን ቀጥለው ናሂም ታዲያ ህፃናቱን በሞት አሳማ እያስፈራራ ሲያስደስታቸውና ሲያስደነግጣቸውም እያየን ካሜሃሜሃም ወደ ሚስቱ ካሁማኑም ተጠግቶ በደስታ ተሞልቶ አንቺስ መቼ ይሆን መታረግዥልኝ እያለ ሲጠይቃት የውስጧን የምታውቀው ካሁማኑም ፈጣሪ ሲፈቅድ እያለች ትመልስለታለች። ኪያናም ጋር ከርቀት አንዲት ሴት ምልክት ሰጥተው እሱም ከካሁማኑም ጋር በመሆን ወደ ሴቷም አምርተው ያወሯታል። እኛም ይቺ ሴት በኪያና ኪዎቦን በድብቅ እንድትሰልል የተላከች ሴት እንደነበረችና ሰለላም መታ ያገኘችው መረጃ እየተናገረች ኪዎቦ በወታደሮቹ በጥብቅ ነው የሚጠበቀው፣ በምንም አይነት መንገድ እሱም በድብቅ ልገሉት አትችሉም ብላ መረጃም ትሰጣለች። ልክ እሷ እንደሄደች ካሁማኑም ባሌ ካሜሃሜሃ ጦርነት አልፈልግም ብሎ አንተ ምን እያሰብክ ነውም? ይሄ ኪዎቦን የመግደል ሀሳብ ጥሩ ነገር አይደለም፣ ጦርነት ይዞብን ይመጣል ብትለውም ኪያና ግን ይገባኛል፣ ካሜሃሜሃ ሰላም ፈልጓል፣ ግን እነሱ አልፈለጉም። ኪዎቦ አጋጣሚውን ተጠቅሞ ካልቀደመን እኛ መቀደም አለብን። አንቺ ከኔና ከካሜሃሜሃ ሀሳብ መሃል ሆነሻል። አሁን ላይ ግን ሰላም ሳይሆን ጠላቶቻችንን በአፋጣኝ ማስወገድ ነው የሚገባንም ይላታል። እዛው ታዲያ አገኘንም ብለው የሰንደል እንጨቱን እየቆራረጡ እየዘረፉ ያሉት እነ ማርሊንጋም አንድ የመንደሯ ህፃንም አይቷቸው ሮጦ ሊያቃጥርም ሲሄድ እነሱም ቢከተሉትም በስተመጨረሻ ግን እየመራ ወጥመድ ውስጥ ከቷቸው የመንደሯ ነዋሪዎችም ከበው ይይዟቸዋል በለው። ኪያናና ካሁማኑም ጋም ስንመለስ ወደ ተራራም ላይ ብቻቸውን ወጥተው እያወጉ ካሁማኑም እዚህ መጥቶ የቀረው ነጋዴው ጃክ ብዙ ነገር ስለሰለጠነው ዓለም እንደነገራት እየተናገረች ከነዛም ውስጥ ንጉሥ ሲሞት ሚስቱ እሱን ተክታ ንግሥት እንደምትሆንም የነገራትን ስታነሳ ኪያናም እየተገረመ ንግሥት መሆን ትፈልጊያለሽ ወይም እያላት እየቀለደ እሷም እንደዛ ሳይሆን ለሴቶች የተለየ ክብር አላቸው፣ ሴትን ሰላም ሲሉ በርከክ ብለው እጃቸውንም ይስማሉም እያለች እያሳየችው እነሱም ወደ መሞከሩም ገብተው በሚገርም መልኩ ኪያናም በርከክም ብሎ አይኗን በስስት እያየ እጇን ይስማታል። እዛውም ታዲያ ከካሜሃሜሃ የተላከች አንዲት ሴት ካሁማኑንም ጠርታት ካሁማኑም ኪያናን በሰለጠኑት ሰዎች ሰላም ታሰጣት ቻው እያለችው እየተሳሳቁም ይለያያሉ። እኛም በእነዚህ ሁለቱ መሃል የሆነ ለየት ያለ ነገር እየተጀመረ እንዳለም እንረዳለን። ወዮ
ኪያናም ወደ ቤቱ ወደ ሚስቱ ኮፖይም ሲመለስ እሷም አኩርፋ ጠብቀው የት እንደቆየ ስትጠይቀው ከካሁማኑም ጋር እንደነበረም ሲነግራት ከእሷ ጋር ብዙ ጊዜ እያሳለፍክ ነው ምንድነው ነገሩን ብላ ልትናደድ ስትሞክር ኪያናም ካሁማኑ ብልህ ሴትና ስልጣን ላይ ያሉ ሰዎችን ስለምታውቅ እየጠቀመችኝ ነው ቢላትም ኮፖይ ግን አይመስለኝም እንደውም እየተጠቀመችብክ ነው እኛንም ችላ እያልከን ነው በዚህ ከቀጠልክ ሁላችንንም ታጣናለክ እያለች እየተናገረችው እዛው ቶኒም መጥቶ ማርሊና ሰዎቹ ወደ ደሴቲቷ በድብቅ ገብተው ሲዘርፉ ተይዘዋልም ብሎም ይነግረዋል። በቅድሚያም ካሜሃሜሃ ሞኩና ጃክም ወደነ ማርሊና ካፒቴን ማትኬፍ ጋም ሰዎች ጋር አመርተው ሲያወሯቸው በሚገርም መልኩ እነ ማትኬፍም ታዲያ ጨዋና ምስኪን መስለው እየወሩ ለግብይት ብቻ እንደመጡ ሌላ ምንም ችግር እንደማይፈልጉም ያስረዳሉ። ካሜሃሜሃም አምኗቸው ላስብበት እስከዛ ግን ወደ መርከባችሁ ተመለሱም ብሎም ይናገራል። እነሱም በሐሳቡም ይስማማሉ። እሱም ወደ መሰብሰቢያው ቦታ አምርቶ ከኪያናና ቶኒም ጋም ስለ ነገሩ ሲያወሩበት ኪያናም ሰዎቹ አረመኔ ናቸው በጭራሽ አይታመኑም እያለ ቶኒን እዛ ያሉ ያደረጉትን እየተናገረ በአፋጣኝ ስለነዚህ ሰዎች ምንም ሳናወራ እኛ ያለንበትን ደሴት ሄደው ሳይናገሩብን እዚሁ እንዳሉ እናስወግዳቸው እንግደላቸው ካልሆነና ግብይት አድርገን ከላክናቸው ግን ተጨማሪ ኃይል ይዘውብን መተው ሙሉ ይጨርሱናል እያለ ኪያናም ስጋቱን ቢናገርም ካሜሃሜሃ ግን ጦርነት ከነዚህ ሰዎች ጋር ማድረግ አልፈልግም እንዳየዋቸው ምስኪን ሰዎች ነው የሚመስሉትም በሚል ኪያናን ለራሱ ጥቅም የሚከራከር መስሎት ሳያምነው ይቀራል። በራሱ መንገድም ነገሮችን ለማመቻቸትና ለማስተካከልም ያቅዳል። አይ ካሜሃሜሃ አመሻሽ ላይም ኪያና ከቤተሰቡ ጋር ተሰብስቦ እቅዱን እነ ማርሊ መጥፎ ስራ ሊሰሩም ስለመጡ ያንንም እርግጠኛ ነኝ እሱንም ማጣራትና ቀድመ ማስወገድ አለብን በድብቅ ወደ መርከባቸውም እንሂድና እናጣራ የሚል አዲስ ሐሳብ አምጥቶ ናማኪም በሐሳቡ ሳይስማማም ቀርቶ ሲቀር ናሂና ቶኒም ተስማምተው በትንሽ ጀልባ ወደነ ማርሊ መርከብም ሄደው ወደ ውስጥ ሳይታዩም ገብተው ውስጥ ላይ የሚያገኙትን ማርሊን አግተው ሽጉጥ ደቅነውበት እዚህ የመጣችሁበት ምክንያት እውነቱን ተናገር እያሉም ያስፈራሩታል። እሱም ታዲያ ምንም ሳይናገር እውነታውንም ሳያወጣ ሲቀር ከወደ ውጭም ያለው ናሂ በማትካፌ ሰዎች ሲያዝና እነ ኪያናም ማርሊ ላይ እንደደቀኑበት ይዘውት ወደ ላይ ሞተው ሁሉም እርስ በእርስ ተደቃቅነው ነገሩ ይበልጥ ሲግል እዛው ካሜሃሜሃም ደርሶ ወደ መርከባቸውም እየወጣ በማን ነገሩን እንደሰማ አይታወቅም። ቦታው ላይ ደርሶም ኪያናም ላይ እየተበሳጨ ምን ብዬክ ነበር? እነዚህ ሰዎች በእኔ ከለላ ስር ናቸው። አንተ ከኔ ትዕዛዝ ውጪ ወጥተካል። እሱን የያዝከውን ሰው ከገደልከው እኛም እንገልካለን እያለ ይበሳጭበታል። ኪያናም ማርሊንን ገሎ እሱን መሞት ስላልፈለገ ይለቋል። እነሱም ናሂን ለቀው ሁሉም በየተራ የደቀኑትን ሽጉጥ ማወርደው ነገሩም ይረጋጋል። በቀጣይም ካሜሃሜሃ ኪያናን ይዞ ወደ መሰብሰቢያው ቦታም ወስዶ እኔ ነግሬክ ነበር የሰው ደም እንዲፋሰስ አልፈልግም። እንደዛ ካደረግን ነገሩ ጥፎ ሆኖ ይመጣብናል። እሺ እነዚህን ሰዎች እንዳልከው አንተ እንዲከፈራካቸው በጃክ በኩል የሚበላና የሚጠጣ ልኬላቸው በዛው ምንም አይነት ግብይት እንደማናደርግና በሰላም ወደሚመጡበት እንዲመለሱም እንዲነግራቸው አደርጋለሁ ቢለውም ኪያና ግን እየተደናገጠ ከላካቸውና ከመለስካቸው ወደዚህ ያለውን ሀብት ስላዩ ኃይል ጨምረው ይመጡብናል፣ እባክክ እንደዛ አታርግ ቢለውም ካሜሃሜሃ ግን በጦርነት ከደም መፋሰስ ሰላምን መርጦ በሰላም ሊሸኛቸው እያሰበ ኪያናን የሚለውን ሳይሰማም ይቀራል። ኪያናም ታዲያ በንዴት እየተበሳጨ ቦታውን ለቆ ይሄዳል። ልክ ቤቱ ሲመለስ ግን ለካሜሃሜሃ የተናገረበት ወንድሙ ናማኬ መስሎት እሱ ላይ ቢበሳጭበትም ናማኬ ግን በፍጹም እኔ ለካሜሃሜሃ አልተናገርኩም እያለው ኪዮፒም ታዲያ እዛ ደርሳ ነገሩን እያረጋጋች እኛም እሷ እንደሆነች ሄዳ ለካሜሃሜሃ ስለነ ኪያና የተናገረችው ሰው መሆኗን እንረዳለን በለው። በቀጣይ ቀን ጃክም እንደተባለውና እንደታዘዘው የሚበላና የሚጠጣም ይዞ ወደ ነማት ካፌም ጋር ወስዶ እየሰጣቸው መሪው ካሜሃሜሃም ከእናንተ ጋር ምንም አይነት ግብይት ማድረግ አልፈለገም፣ በሰላም ይህን ደሴት ለቃችሁ ወደ መጣችሁበት ተመለሱም ብሏችኋልም ሲል ማትካፌም እየተበሳጨ በትዕዛዙም በግኖ ወደ ጃክም ተጠግቶ እዚህ በጣም ብዙ የተቀበረ ሀብት አለም ብሎት ባለመስማማት ስሜት ውስጥ ሆኖ እንደበገነም ሰዎቹን ይዞ ወደ መርከባቸውም ይመለሳሉ። በሌላ በኩል ኪያናም ብቻውን ሽጉጡን እየተኮሰ
የሚለማመድበት ቦታም ላይ ንዴቱን ለመወጣት እየታገለ ካሁማኑም ወደ እሱ መታ እያወራችው እሱም ለካሜሃሜሃ ቀዴን ትናንት የተናገረችብኝ ሚስቴ ኮፖይ ናት፣ እንዲሁም ወደ ሰለጠነው ዓለም መሄዴ ብዙ ነገር ቀይሮ ካል እያለች ነውም እያለ ሲናገር ካሁማኑም ቀበል አድርጋ እውነትውን ነው ወይ ቀይሮ ካለው እያለች ትጠይቋለች። እሱም አዎ ቀይሮኛል፣ ብዙ ነገር አይቼበትና ተምሬበታለሁ። ለዛም ነው አሁን ችግሮችን ቀድሜ ማስወገድ እምፈልገው። እባክሽ ከካሜሃሜሃ ጋም ስንሆን ለኔ ወግኝልኝ እያለም በስስት እያያት በድጋሚ እጆቿን ይስማታል። እሷም እንደዛው በስስት ታይዋለች። ወይ ጉድ! ከርቀትም የነማት ካፌ መርከብ መንገዱን ትቶ ወደ መንደሩ አቅጣጫም ቀይሮ እየሄደ እንዳለ ማይተው ኪያናም ጉድ እንደሆኑ ገብቶት ወደ መንደሯ በሩጫም ይገሰግሳል። እንደተፈራራው ማት ካፌም ታዲያ መርከቡን እየመራ ሰላማዊ መንደሯን እንዳልነበረች ሊያደርግ እንዳሰበም እየተረዳን መንደሯም ላይ ልጇን ቤተሰቧን ያገኘችው ፋይም እንዳለች እያየናት ከርቀት መርከቡንም ሲያዩት እነሱን ሰላም ሊል እየመጣ ያለ ብቻ መስሏቸው ሰብሰብ ብለው ፊት ለፊት ቆመው ያዩታል። ወዮ ማርሊን ማት ካፌን ይቅር እነዚህ ምስኪን ሰዎች አንግደል ቢልም ንዴት ላይ ያለው ካፒቴኑ ማት ካፍ ግን የማረገውን እኔ ያውቃለሁም በማለት መድፎቹ ላይ ጥይት ማስገቡም እያለ አከታትሎ ወደ መንደሯም ይተኩሳል። የመንደሯ ነዋሪዎችንም ይጨፈጭፋል። ፋይም በዚህ ግርግር ሽሹ እያለች እየጮኸች ነዋሪዎቹን ለማትረፍ ትታገላለች። እነ ሞኩም ጉዳቸውን ሰምተው ወደ ቦታው ሲገሰግሱ ካሜሃሜሃም ስህተት እንደሰራና ኪያና ልክ እንደነበረ አሁን ይገባዋል። ያቺ ታውላ የተባለችው ነብይቱን ጠንቋይም ታዲያ አስከፊ ነገር እየተከሰተ እንዳለ ውስጧም ነግሯት ስትጮህ እናያታለን። ፋይም ታዲያ ነዋሪዎቹን እያሸሸች ሳለች አንዲት ሕፃን ፊት ለፊት ቆማ ተተኩሶባት ልትገደል እንደሆነ ማይታ ለእሷ ከለላም ሆና ራሷን በጥይት አስመትታ ሕፃኗንም ታተርፋታለች። ማት ካፌም እንዲህ ነዋሪዎችን ከጨፈጨፈም በኋላ ይበቃል በቃ እንሂድ እያለ መርከባቸውን አዙረውም ይሄዳሉ። ማርሊንን ታዲያ በአንተ ምክንያት ነው ብዙ ወጪም ስለወጣው አንተ እዚህ ቀርተህ ካሜሃሜሃና ኪያና የፈለጉትን ያድርጉክም በሚል በግድ ከመርከቧም እንዲዘልና እዛው እንዲቀርም ያደርገዋል። በለው ማርሊ ያለቀለት። ኪያናም በሩጫ መንደሯ ላይ ደርሶ ከርቀት የሆነውን እያየ በበቀልና በንዴትም መንፈስ ሰውነቱም ይበግናል። ትዕይንቱም በቀጣይ የአሰቃቂ ጭፍጨፋ ከተደረገም በኋላ የወንዙ ዳርቻ በደምም ተሞልቶ ሰውም ታዲያ ሰው ስላለቀበት እንዳለ ሲላቀሱ እያየን ኪያናና ቤተሰቡም የመንደሯን ነዋሪዎች ለመርዳት እየሞከሩ ፋይም ስለሞተች ኪያናም የፋይም ቤተሰቦች ሊያጽናናም ይሞክራል። እዛው ታዲያ ለዚህ ዋናው ተጠያቂ ሲነገረው አልሰማም ያለው ንጉሱ ካሜሃሜሃም ይደርሳል። ኪያናም በንዴት ሲያየው ሊናገረው ሊነሳና ሊበሳጭ ቢያስብም ኮፖይ ያስቆመችው አሁን ጭራሽ ነገሮችን ማባስ ነው፣ ተረጋጋና ሙሉ ሀሳብክን የስብሰባ ቦታ ላይ ትናገራለህ ብላም ይዘው ትሄዳለች። ካሜሃሜሃም በሐዘን ስሜት ውስጥ ሆኖ መንደሯ ላይ የተፈጠሩን የሞቱትን ሰዎችም ያለቅሱትን ሰዎችም ይመለከታል። ከቆይታ በኋላ ስብሰባው ላይ ኪያናም ተገኝቶ ሞኩና ሌሎቹም ላይ እየተበሳጨባቸው ነግሬያችሁ ነበር፣ እኔ የምለውን ሳትሰሙ ይኸው 28 ሰው ሞተ፣ ታዲያ ብዙዎችም ቆሰሉም እያለ ሲደነፋ ሞኩም ይህ ይፈጠራል ብለን አላሰብንም፣ አንተም ፈጣሪ አይደለክም፣ የወደፊቱን አውቀክ ለእኛ የምትነግረን እያለም ሲያበሳጨውና ጭራሽ ወደ መደባደብም ሊገቡ ሲሉ ካሜሃሜሃም ደርሶ ነገሩም ይረጋጋል። ኪያናም ለካሜሃሜሃ በዚህ አገዛዝክ ስርዓትክ ወዲያው ነው ህዝቦችክን የምታጣው ብሎም ተበሳጭቶ ተናግሮት ይሄዳል። ካሁማኑም ተከትላ ልታስቆመውና ልታወራው እየሞከረችም ታስፈልገናለህ ብትለውም እሱ ግን አሁንም የካሜሃሜሃን ሐሳብ የምትከተለኝ ከሆነ እዚሁ ከሱ ጋር ሁኚ፣ ግን እነግርሻለሁ ተዘጋጁ፣ ጦርነት በዚህም ሆነ በዛ ይመጣላችኋልም ብሏትም ይሄዳል። አመሻሽ ላይ ካሜሃሜሃም ቤት ሆኖ ሚስቱ ካሁማኑም አጠገቡ ተቀምጣ የኪያናን ሐሳብ መስማት ነበረብኝ ወይ እኔ ነኝ ጥፋተኛ ወይ እያለ ቢጠይቃትም እሷም የሆነው ሆኗል መመለስ አይቻልም እያለች እንዴት እንደምታበረታው ግራም ይገባታል። እሱም ተነስቶ ወደ ውጭ ይወጣል። ኪያናም ከቤተሰቡ ጋርም እያወራ እዚህ ቦታ መቆየት የለብንም አደጋ እየመጣብን ስለሆነ ለቀን እንሂድ የሚል ሐሳብም ሲያመጣ እነ ኮፖይም በሐሳቡ ቢስማሙም ናሂ ግን አንተ እዚህ ያለቅ ምን አይነት ደፋር እንደሆንክ ስለማቅ አብሬክ ያልከኝ ሁላ አድርግ ነበር፣ አሁን ግን
እዛ ሰለጠን የተባለው ቦታ ደርሰህ ከመጣክ በኋላ ድፍረት ኩላ ጠፍቶ ፍርሃት ብቻ ነው እየታየኝ ያለው። እኔ የትም አልሄድም፣ እዚሁ የመጣውን እጋፈጠዋለሁ ቢልም ኪያና ግን ነገ ሁላችንም ይህን ቦታ ለቀን እንሄዳለን፣ አብረከን መምጣት አለብክ ቢለውም ናሂ ግን ሳይስማማም ይቀራል። ኪያናም በንዴት ወደ አልጋውም አመርቶ ሚስቱ ኮፖይም የዛኔ አንተን ሰምቼ ለካሜሃሜሃ መናገር አልነበረብኝም፣ ባልናገር ኖሮ ይህ ሁላ ባልተፈጠረ፣ ይህ ሁላ ሰው ባልሞተ። በዚህ ጊዜው ታዲያ አንተ እዛ ሄደክ ስለተቀየርክ እማደርገው ግራ ገብቶኝ ነው። ከዚህ በኋላ ታዲያ እኛ እንደ ቤተሰብ አንድ ሆነን ህብረት መመስረት አለብንም እያለች ብርታት ትሰጧለች። በቀጣይ ቀንም ትዕይንቱ ማዊ ግዛት ላይ ወስዶን ኮፖሊም ከጓደኛው ቻድ ጋም እየወራ ቻድም ታዲያ እኔና ቤተሰቤ ታዲያ ለእናንተ ቤተሰቦች አገዛዝ እድሜ ልካችንን አገልግለናል፣ ግን አሁን አባት ካይኪሊ ላይ እማየው ነገር ምንም አልጣመኝም፣ እናንተም በማገልገል እኔም መቀጠል አይመስለኝም ቢለውም ኮፖሊ አሁንም አባቴ ምንም አልሆነም እያለ ለመከራከር ይሞክራል። ሐዋይ ግዛት ላይም ሂኪ ለብቻዋ ጫካ ውስጥ ጉድጓድ ቆፍራ ለሞቱት ሰዎች ጸሎት እያደረገች ፍቅረኛዋ ባሏ ናሂም ተከትሏት እሷም ጋም ደርሶ በጭንቀት ጦርነትና ሞት እየመጣብን ነው ወይ ያለች ትጠይቋለች። እሱም አዎ ለተፋላሚ ሁሌ ሞት ቅርቡ ነው፣ እኔ ግን ከዚህ በኋላ ያበቃኝ ከአንቺ ጋር ሁሌ በሰላምና በፍቅር ነው መኖር የምፈልገው እያለ እያቀፋት ሞራልም ይሰጣታል። ከነሱ ብዙም ሳይርቅ ታዲያ ንጉሱ ኮይም ታዲያ ከካይካድ የተላከለትን ኦቦኒንም ይዞ ሰራዊቶቻቸውንም ይዘው የሐዋዊ የነ ካሜሃሜሃ መንደርም ላይ በድብቅ ገብተው ዛፎችንም እየቆራረጡ ተደብቀው ያሉ የካሜሃሜሃ ወታደሮችና ሰዎችን ለመጨፍጨፍ አቅደው ወደ ስራም ይገባሉ በለው። በመቀጠል አንዳንድ የካሜሃሜሃ ሰዎችን ቄሶችን እየያዙም እያሰሩም እየገደሉ ጉዟቸውን ሲቀጥሉ ናሂና ሂኪ ያሉበት ቦታም ላይ ሲደርሱ ናሂም ሰምቷቸው በፍጥነት ሂኪንም ይዞ ሳይታዩ ለመሸሽ ቢሞክሩም በኦቦኒና ሰዎቹም ተይዘው ወደ ኪዎቦም ይወሰዳሉ። ኦቦኒም ታዲያ ለናሂ ወንድም ኪያና በህይወት አለ ሲባል ሰምቻለሁ፣ እውነት ከሆነ ለእኔ እሱን ለመግደል ጥሩ አጋጣሚ ማገኘውም እያለ ልክ ግን ናሂ ኪዎቦ ጋም ሲደርሱ ንዴቱ ገንፍሎ ሞቶ አምልጧቸው ኪዎቦንም አጥቅቶ ቢቀጠቅጠውም ኪዎቦም የዋዛ አይደለምና ደሙን ጠራርጎ ተነስቶ ናሂን ከልክ በላይ መቶትና ቀጥቅጦት ራሱን አስቶ አንገቱን ቀጭቶም ይገሏል። ድንጋይም አንስቶ ልክ ሂኪ በኦቦኒ ተይዛ ዛም ስትደርስ የባሏን ጭንቅላት በድንጋዩ እየመታ ይባስ ስቃያንም ያበሰዋል። ለሂኪ ያየሽውን ታዲያ ሄደሽ ለካሜሃሜሃም ለሁሉም ተናገሪም በማለት መልእክት እየላካት ኦቦኒም ታዲያ እኔም ለኪያና በሷ በኩል እምልከው መልእክት አለን ብሎም ይወስዳታል። ራቅ አድርጎም እንደወሰዳት ደፍሯትም ይለቃታል። እሷም እያነባች ደሟን በወንዝ ውሃ አጽዳርታ እየተንገዳገደች መንደሯ ላይ ደርሳ የተፈጠረውን ተናግራ ራሷን ስታም ትወድቃለች። እነ ኪያናም ይህን ከሰሙ በኋላ በንዴት ታጥቀው ወደ ቦታው ቢያመሩም ማንንም እያጡ የሞተውን የወንድማቸውን የናሂን ሬሳም ኪያናም አይቶ እየተደናገጠ አቅፎትም እዛው ይንሰቀሰቃል። ሌላኛው ወንድሙ ናማኪም ከኋላ አቅፎት እሱም ያለቅሳል። አመሻሽ ላይ የወንድማቸውንም ሬሳ አቃጥለው ጸሎት አድርገውለት ኪያናም አጥንቱን በዘንቢል ይዞ ወደ ተራራም ላይ ወጥቶ እያስቀመጠ አንተን እንዲያደረጉክን የገደሉክን ሁላ እበቀልልካለሁ እያለ ቃል እየገባ አምሮ እየጮኸ ሐዘኑን ይወጣል። ጉደኛው ኪዎይም ለዚህ ድል ፈጣሪውን ለማመስገን እዛ እሳተ ገሞራ ቦታ አምርቶ አንዱን የራሱን ሰው መስዋዕት አድርጎ ወደ እሳተ ገሞራ ውስጥም እየከተተ ለቀጣይ ድልም ይጸልያል። ወዮ! በሌላ በኩል ማዊ ግዛት ላይም ታዲያ ዋናው ንጉሳቸው ካይካሊም ያንን ማደንዘዣውንና ወደፊትን ያሳየኛል የሚለውን መድኃኒቱን ቢጠጣም ነገሩ እንደለመደው ሳያሳየው ቀርቶ እየለመደውን መቶ ምንም ስላላሳየው በዚህም በንዴት እዛ ያሉትን አጽሞች የሰው ቅሪቶችንም እያነሳ ሲሰባብር ልጁ ኪዮፖሊም ታዲያ አይቶ ተደናግጦ ሊያረጋጋው ቢሞክርም አልሰማም ስላለው ስለቱን አውጥቶ በሱም ወቅቶ ለማረጋጋት ሲሞክር አባትየውም ስለቱን በፍጥነት ተቀብሎ የገዛ ልጁን ወቅቶም ይገሏል። ኪዮፖሊም ታዲያ እዛው ሲሞት እያየን ካይካሊም በድንጋጤ ልጄን አትርፉልኝ እያለም ይጮሃል።
ወዮ! ሀዋይም ላይ ታዲያ ካሜሃሜሃ የተፈጠረው ሁላ እየተነገረው አንዳንድ ነዋሪዎች፣ ቄሶችና የኪያና ወንድምና ሂም ሳይቀር በኪዎዊ ሰዎች እንደተገደሉ ኪዎዊም ታዲያ ከማዊ ወታደሮች ጋር ተሰባጥሮ አብሮ እየሰራ መሆኑንም ከሰማም በኋላ በንዴት ጦርነቱ በይፋ እንደተጀመረም ተናግሮ ተዘጋጁም ብሎም ያዛል። ሚስቱ ካሜሃሜሃም አሁን ኪያና ያስፈልገናል፣ እሱ ስለ ማዊ በደንብ ያውቃል እንጥራው ብትልም ካሜሃሜሃ ግን ኪያናና ሽጉጦቹ ለኛ አያስፈልጉንም፣ ፈጣሪ የመረኔን የሁሉም ግዛቶች መሪ እንደሆን ከፈለገ ራሱ ፈጣሪ ረድቱን ጦርነቱን በራሳችን ብቻ እናሸንፋለንም ብሏት ሐሳቧን ውድቅ ያደርገዋል። እሷም ጨንቋት ወደ ባህር ዳርቻም ስታመራ ሞኩም ወደ እሷም አምርቶ ኪያናት ያለሽ እሱ ግን አብሮ የለም እያለ ሐሳቧ አሁን በካሜሃሜሃ ራሱ መሰማት እንዳቆመም ይነግራታል። ካሁማኑም አንተ ራስህ ነህ ከዚህ ነገር ውስጥ ያስገባከኝ፣ ካሜሃሜሃን እንድመክረው ያመጣከኝ አንተ ራስህ ነህ እያለችም ትናገሯለች። በሌላ በኩል ባሏ የሞተባት በተመሳሳይ ቀን የተደፈረችው ሂኪም ከቤት አትወጣት በላ ቆዝማ ኮፖይም በሷ ጉዳይ ግራ ገብቷት ልታበረታት እየሞከረች ኪያናም ጠበንጆቹን እያስተካከለ ብቻውን ሄዶ ኪዎዊን ለመግደል ለመበቀል ሲያቅድ ናማኬም አብሬክ ልምጣ ቢለውም ኪያና ሳይስማማም ቀርቶ ኮፖይ ግን እኔ የኪዎውን መንደር መግቢያ መውጫውን በደንብ ስለማቀው እረዳ ካለውም ብለው ዛሬ ማታ ሊሄዱም ይዘጋጃሉ። ኮፖይም ታዲያ ግን ሐሳብ ቀይራ በቀጥታ ወደ ካሜሁማኑም ጋም አምርታ የኪያናን እቅድ እየነገረቻት ብቻውን ሄዶ ኪዎዊን ሊገለው እያሰበ ነው፣ ያም አይሆንም ስትል ካሁማኑ ቀበል አድርጋ እንዲሁ ካሜሃሜሃም ብቻውን የማዊንና የኪዎዊንም ጦር ሊፋለም ተዘጋጅቷል፣ ይህም የሚሆን አይመስልም እያለችም ትናገራለች። ኮፖይም ታዲያ ያለ ኪያና ጠበንጃ በጭራሽ አያሸንፈውም እያለች ያከለችላት። አዎ ወንዶች እድሜ ልካቸውን መፋለም ይለማመዱና ግን ጦርነትና ሞት ሲቀርባቸው በንዴት የጅል ስራም ይሰራሉ። እኛም አሁን የሆነ ነገር ማድረግ አለብንም ትላታለች። ካሁማኑም በሐሳቡ ተስማምታ በቀጥታ ወደ ኪያናም ጋር ማምርታ በምክርም ዛቢያም አድርጋ አሁን ላይ ብቻክን ወደ ኪዎዎም አመርተክ ልገደው አችልም፣ ህብረት መፍጠር አለብክ፣ ለወንድምክ በቀል ብለክ ራስክን ጉድ አድርገክ ጭራሽ ታዲያ ቤተሰብክንም አደጋ ላይ ትጥላለክ፣ ይህን ነገር አስብበትም ብላ መክራው ትሄዳለች። ኪያናም ረጋ ብሎ ነገሩን በደንብ ያስብበታል። በሌላ በኩል ከቤትም ታዲያ አልወጣም ያለችው ሂኪም አንድ አጋጣሚ ተጠቅማ ሞታ ለመድኃኒት የሚጠቅም አበባ ካለበትም ቦታ እየወሰደች ይህ አበባም ታዲያ እርግዝናን እንደሚከላከልና እሷም ድንገት ከዛ አረመኔ ከደፈራት ኦቢኒም እንዳታረግዝ ብላ ቀድማ ልታስወርድ እንዳሰበች እንረዳለን። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ካሜሃሜሃም ለጦርነት ራሱን እያዘገጃጀ በነበረበት ሰዓት ኮፖይም ወደ እሱ ማመርታ እሱም ስለ ኪያና ልታወራው እንደመጣች ስለገባው ሳይስማማም በመጣሽበት ተመለሲም በሚል ላያወራት ቢያስብም እሷ ግን ለህዝቡ ላወራክ ነው የመጣሁት፣ አንተ ኪዎዊንና የማዊን ጦር ብቻ ክንተፋልመክ በጭራሽ አትችላቸውም፣ ኪያናና ሽጉጦቹ ያስፈልጉ ካለም ስትለው ካሜሃሜሃም ታዲያ እኔ ማንም መጤ ሽጉጥ አያስፈልገኝም ቢላትም ተመልከት ኪያናም በትንቢቱ ያምናል እኮ ይኸው ለዛም ነው ሽጉጦቹን ይዞ ወደ ደሴቷም የተመለሰው፣ ፈጣሪም ላንተ ይሆናል ኪያናን የላከው፣ አንዳንዴ እስኪ እንደዛ ብለህ ካስብም ብለው ተናግረውም ትሄዳለች። ካሜሃሜሃም ኮፒዮ ያለችውም ነገር ተሰምቶት ውሳኔውን መለስ ብሎም ያጠነጥንበታል፣ ያስብበታል። ኪያናም ቀኑን ሙሉ ስለ ጦርነቱ ሲያስብ ቆይቶ አመሻሽ ላይ በካሜሃሜሃም ተጠርቶ ወደ እሱም ጋር ማምርቶ ያወራዋል። ካሜሃሜሃም በአሁኑ ሐሳቡን ቀይሮ ሁለታችንም ለደረሰብን በደል በቀል ማድረግ እንፈልጋለን እያለው ጠበንጆቹንና ሽጉጦቹን እሱንም ሊጠቀምበት መወሰኑን ይነግረዋል። በንጋታው ጠዋትም ካሁማኑ በተኛችበት በተኩስ ድምፅም ነቅታ ተደናግጣ ወደ ውጪ ስትወጣ ባልጠበቀችው መልኩ ባሏና ኪያና ተስማምተው ጠበንጆችን እየተለማመዱ እንዳሉም አይታ ማመን እያቃታት መስማማታቸውን ተረድታ ከኮፖይም ጋም ከርቀት እየተያዩ አሳካ ነው በሚል በድል መንፈስም ይደሰታሉ። ዋው
በስተመጨረሻም ትዕይንቶቹ ላይ በተመሳሳይ ኪዮዊና ኦቦኒም የየራሳቸውን ወታደሮችም ይዘው እዛ እሳተ ገሞራ ቦታም ላይ ለጦርነቱ ሲዘገጃጁ እሳተ ገሞራው ታዲያ ተንተክትኮ ሲፈነዳ ኪዮዊም ያንን አይቶ ፈጣሪ ድል ከእናንተ ጋር ነው እያለን እየነገረን ነው እያለ ሲደሰት ኪያና ካሚያሚያ ናማኪም ያንን የእሳተ ገሞራ ፍንዳታም አይተው እነሱን ፈጣሪ ድል ለምታደርጉት ጦርነት ተዘጋጁ እያለን ነው እያሉ በሞራል ይዘጋጃሉ። በለው ይህን ጦርነት ማን ያሸንፍ ይሆን? ይህኛው ክፍል እንዲህ አጓግቶን አብቅቷል። ቀጣዩና የምዕራፍ 1 የመጨረሻው ክፍል 9 በቶሎ እንዲለቀቅ ይቺን ቪዲዮ አነስ ያለች 1500 ላይክ እስኪ ዛሬውን ሁላችሁም ይህን ቪዲዮ የምታዩ ሰዎች ላይክ እያደረጋችሁ አስገቡት። እንደ ሁልጊዜው በቀጣዩ ቪዲዮ እስከምንገናኝ ግን ቸር ቆዩልን።